እግዚአብሔር አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አርገ እግዚአብሔር በቃለ ቀርን እግዚአብሔር በመለከት ድምፅ አረገ። ከትንሣኤ 10ኛ ሰንበት ከጰራቅሊጦስ 2ኛ ሰንበት ሰኔ 7 የዕለተ ሰንበት አገልግሎት ወይም የዕለተ ሰንበት ግሳዌ ምስባክ፣ ምንባባት፣ መዝሙር፣ ቅዳሴ፣ ሰራዊትና ቅዱስ ወንጌል እየተከታተላችሁ የምትገኙት የሰንበት ግሳዌ የምስባክ ጥናት በቅዱስ እግዚአብሔር ቲዩብ ነው። አብራችሁን ቆዩ። መዝሙር አርገ እግዚአብሔር ምስባክ ልበ ንጹሐ ፍጥር ሊተ እግዚኦ። የዕለቱ ምንባባት አንደኛ ዲያቆን ወይም ሰራይ ዲያቆን አንደኛ ቆሮንቶስ ምዕራፍ 12 ቁጥር 1 እስከ 12። ሁለተኛ ዲያቆን ወይም ንፍቅ ዲያቆን አንደኛ ዮሐንስ ምዕራፍ 2 ቁጥር 20 እስከ ፍጻሜ ምዕራፍ። ንፍቅ ካህን የሐዋርያት ሥራ ምዕራፍ 2 ቁጥር 14 እስከ 22። ምስባክ ልበ ንጹሐ ፍጥር ሊተ እግዚኦ መንፈሰ ርቱዐ ሀድስ ውስተ ከርስየ ኢትግድፈኒ እምቅድመ ገጽከ። ልበ ንጹሐ በእንተ ዝናፈቅረኪ በእንተ ዝናፈቅረኪ ወነአብየኪ ልበ ንጹሐ ፍጥር ሊተ እግዚኦ። ፍጥር ይከድነኪ ሊተ በ30 እግዚኦ ሂደት አንበር ይከድነ ፍጥር ሊተ እግዚኦ። መንፈሰ ሂደት ከማጥቡ ርቱዐ ጭረት አነኒ ከማጥብኡ አነኒ መንፈሰ ርቱዐ ሀድስ ደረትና አንበር ውስተ ከርስየ የተግድፈኒ ሂደት በ30 እምቅድመ ገጽከ ልበ ፈጠረ ንጹሐ ወሰጠጠ ፍጥር ሊተ በእንተ ዝናፈቅረኪ ወሰጠጠ ፈጠረ ልበ ንጹሐ ፍጥር ሊተ እግዚኦ። እግዚኦ ሂደት መቁጠር አንበር መንፈሰ ወያስተዴሉ መንፈሰ ወያስተዴሉ ርቱዐ ሀድስ ፈጠረ ሀድስ ውስተ ከርስየ ኢትግድፈኒ እምቅድመ ገጽከ ልበ ወሰጠጠ ንጹሐ አጥመቀ ፍጥር ሊተ ይከድነኪ በ30 ልበ
ንጹሐ ፍጥር ሊተ እግዚኦ መንፈሰ ወያስተድሉ ርቱዐ ሐድስ ድንግል ሐድስ ውስተ ከርስየ ትግድፈኒ እምቅድመ ገጽከ ልበ ንጹሐ ፍጥር ሊተ እግዚኦ መንፈሰ ርቱዐ ሐድስ ውስተ ከርስየ ኢትግድፈኒ እምቅድመ ገጽከ። በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የዮሐንስ ወንጌል ምዕራፍ 14 ቁጥር 22 እስከ ፍጻሜ ምዕራፍ። የዕለቱ ቅዳሴ ቅዳሴ ዲዮስቆሮስ። ቅዳሴ ዲዮስቆሮስ በዕዝል ዜማ ይበል ካህን እምቅድመ ዓለም እስከ ለዓለም ሃሎ እግዚአብሔር በመንግሥቱ እግዚአብሔር በተስለስቱ እግዚአብሔር በመለኮቱ ወበሃምሳለ ፈነወ ሎሙ መንፈሰ ቅዱስ ከመ ዘእሳት ወተናገሩ በነገረ ኩሉ በሐወርት ወከማሁ ፈኑ ውእተ መንፈሰከ ቅዱሰ ዲበ ዝንቱ ህብ እስት ወላዕለ ዝጽዋ። ሰራዊት በዕዝል ዜማ
ሰራዊተ መላእክቲሁ ለመድኃኔ ዓለም ይቀውሙ ቅድሜሁ ለመድኃኔ ዓለም ወይኬልልዎ ለመድኃኔ ዓለም ሥጋሁ ወደሙ ለመድኃኔ ዓለም ወነብሳ ቅድመ ገጹ ለመድኃኔ ዓለም በአሚነ ዚአሁ ለክርስቶስ ንገኒ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድሚያ ይህን ሳምንታዊ የቅዱስ እግዚአብሔር ሚዲያ መንፈሳዊ መርሃ ግብር የምትከታተሉ በሀገርም ውስጥ በውጭም ሀገር ያላችሁ የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች፣ አገልጋዮች፣ አበው መምህራን፣ ካህናት፣ ዲያቆናት፣ ማህበረ ምዕመናን፣ ምዕመናት ሁላችሁም በያላችሁበት ሰላም እግዚአብሔር ይድረሳችሁ። ውእቱ የሚያረክሙ ሁሉ እርሱ ሁሉን ያስተምራችኋል። ዛሬ እንደ እግዚአብሔር አምላካችን መልካም ፈቃድ ይህን ኃይለ ቃል መነሻ አድርገን ነው የምንነጋገረው። የቅዱስ ዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ የምናገኘው ቅዱስ ቃል ነው። እንግዲህ አሁን የምንገኝበት ወቅት ትንሣኤውን አክብረን ዕርገቱን አክብረን ስለ ረድኤተ መንፈስ ቅዱስ በምልአት በስፋት በሚነገርበት በሚዘመርበት ወቅት ላይ ጊዜ ላይ እንገኛለን። እንግዲህ በዓሉ ያው ከ9 አበይት በዓላት አንደኛው ነው። በዓለ ጰራቅሊጦስ። በዓለ ጰራቅሊጦስ እንግዲህ ያው ልክ እንደ ትንሣኤ እንደ ዕርገት እንደ ሌሎችም እንደ ርክበ ካህናት እንደ ሌሎቹ በዓላት ያው በበዓላት ማውጫ የሚወጣ በዓል ነው። እያርግ እየወርድ ያለበት በዓል ነው። በዓለ ጰራቅሊጦስ በቅዱስ ድሜጥሮስ ልመናና ጸሎት ምክንያት እግዚአብሔር ልመናውን ሰምቶ ከዕለተ እሁድ ከማይወጡ በዓላት መካከል አንደኛው ነው። በዕለተ እሁድ የሚከበር በዓል ነው። እንግዲህ ይህንን በዘንድሮው ግንቦት 23 ቀን አክብረናል። በዕለቱ በበዓሉ ቀን የሚደርሰው ስብሐተ እግዚአብሔር የትንሣኤ ቀለም ነው። የትንሣኤ ቀለም ነው። በአጠቃላይ እንደ ትንሣኤው ነው አገልግሎቱ የተከናወነውና የሚከናወነው። ትንሣኤ በዋለ በሳምንቱ የተዘመረው መዝሙር ወረደ መንፈስ ቅዱስ የሚለው ነው። የመንፈስ ቅዱስን መውረድ የሚያወሳ ነው። ከዚያው ጋር ተያይዞ እንግዲህ የተሰበከው ምስባክ ያው ወደ ላይ ወደ ሰማይ ያረገው ጌታ ለሰው ልጅ ስጦታዎችን እንደሰጠ ይህን ስጦታ ጸጋ መንፈስ ቅዱስ ሀብተ መንፈስ ቅዱስ እንደሆነ የሚነገርበት በዓል ነው። እንግዲህ አሁን ወረደ መንፈስ ቅዱስ የሚለውን ዝማሬ መዝሙር የተዘመረበትን ሳምንት ዕለተ እሑድ አልፈን ሁለተኛው ሳምንት ላይ ደርሰናል ማለት ነው። ከበዓለ ጰራቅሊጦስ ጀምረን ስንቆጥር 3ኛ ሳምንት ነው ዛሬ። ከወረደ መንፈስ ቅዱስ ከሚለው ከተዘመረበት ስንቆጥር ዛሬ ሳምንቱ ነው ማለት ነው። ስለዚህ ቅዱስ ወንጌሉ እንግዲህ የተያያዘ ነው። ያለፈው የቅዱስ ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ እስከ 22 ድረስ ነው የተነበበው። ትምህርቱም የተሰጠው በዚያ ደረጃ ነው።
እንግዲህ አምላካችን ክርስቶስ ስለ መንፈስ ቅዱስ መውረድ፣ ስለ መንፈስ ቅዱስ፣ ስለ ጸጋ መንፈስ ቅዱስ፣ ስለ ሀብተ መንፈስ ቅዱስ መሰጠት ቀደም ሲል ለደቀ መዛሙርቱ ነግሯቸዋል። ምንድነው ያላቸው? ሰው አንተም ውሰንበሩ ሀገረ ኢየሩሳሌም እስከተለብሱ ኃይለ ማርያም፣ ከላይ ከሰማይ ኃይልን እስክትለብሱ እስክትቀበሉ ወይም ሀብተ መንፈስ ቅዱስ ጸጋ መንፈስ ቅዱስ እስኪያድርባችሁ ድረስ በኢየሩሳሌም ቆዩ የሚል ነው። ይሄ በዕርገቱ ወቅት የተነገራቸው ነው። ስለዚህ ቅዱሳን ሐዋርያት ያንን እንግዲህ ተስፋ አድርገው ትእዛዙን ተቀብለው የሰጣቸውን ተስፋ በመጠባበቅ በማርቆስ እናት ቤት በጽርሐ ጽዮን አንድ ላይ በህብረት በነበሩበት ሰዓት ጸጋ መንፈስ ቅዱስ ሀብተ መንፈስ ቅዱስ በእሳት አምሳል እንደወረደላቸው ወንጌላዊው ቅዱስ ሉቃስ በግብረ ሐዋርያት በምዕራፍ 2 ከቁጥር 1 ጀምሮ ጽፎ ያስነብበናል። እንግዲህ ክርስቶስ ስለ ረዳተ መንፈስ ቅዱስ ወይም ስለ ጸጋ መንፈስ ቅዱስ ሀብተ መንፈስ ቅዱስ መሰጠት የተናገረው ይህም ብቻ አይደለም። በዚህም ዕለት በሚነበበው ወንጌል ላይ ውእቱ ይምሕረክሙ ኩሎ፣ እርሱ ሁሉን ያስተምራችኋል። ይሄ እንግዲህ ከቁጥር 23 ጀምሮ እስከ ፍጻሜው ድረስ ነው ወንጌሉ በዕለቱ የሚነበበው። እንግዲህ እዚህ ወንጌል ላይ ከደቀ መዛሙርቱ መካከል የአስቆሮቱ ሰው ይሁዳ አይደለ ብሎ ነው የሚያመጣው። በተርጉማኑ ታዲዮስ ነው ብለውታል። ለዓለም አይደለ ለእነሱ ራሱን እንዴት እንደሚገልጥ ጥያቄ ያቀረበ ይላል። በዚህም አማካኝነት እንግዲህ የእሱን ጥያቄ መነሻ አድርጎ ለደቀ መዛሙርቱ መልስ ሰጥቷል። ሲሰጣቸው ምንድነው ያለው? የሚወደኝ ቢኖር ቃሌን ይጠብቃል። ቃሌን በሚጠብቀው ሰው ላይ ደግሞ እኔ የባሕርይ አባቴ እግዚአብሔር አብ የባሕርይ ሕይወት የእግዚአብሔር መንፈስ ቅዱስ መተን እናድርበታለን እንኖርበታለን በማለት አንድ ሰው በእግዚአብሔር ቃል እንደ እግዚአብሔር ቃል ሲኖር በጸሎት ሲኖር በሕጉ ሲኖር በትእዛዙ ሲኖር እሱ የተናገረውን በመስማትና በማድመጥ ሲኖር የአብ የወልድ የመንፈስ ቅዱስ ማደሪያ እንደሚሆን አብ ወልድ መንፈስ ቅዱስ ማደሪያ እንደሚያደርጉት መኖሪያ እንደሚያደርጉት ከሦስቱ አካላት አንዱ አካላዊ ቃል እግዚአብሔር ወልድ በደቀ መዛሙርቱ ጥያቄ አማካኝነት ተናግሮ አነ ወአብ ወመንፈስ ቅዱስ ንመጽእ ኀቤሁ ወነገብሮ ምዕራፈ፣ እኔ የባሕርይ አባቴ እግዚአብሔር አብ የባሕርይ ሕይወት የእግዚአብሔር መንፈስ ቅዱስ መተን ማደሪያ እናደርገዋለን በማለት ተናግሯል። ተወደዳችሁ ይህንን መርሃ ግብር የምትከታተሉ ሁላችሁም እንግዲህ አንድ ሰው የመንፈስ ቅዱስ ማደሪያ የሥራው መገለጫ የጸጋው መገለጫ የሀብቱ መገለጫ መሆን ከፈለገና ከወደደ ከፈቀደ እነሆ እግዚአብሔርን መውደድ ቃሉን መጠበቅ እንደ ቃሉ መኖር ሲሆን የሥላሴ ማደሪያ ይሆናል። የአብ ወልድ የመንፈስ ቅዱስ ማደሪያ ይሆናል። እሱ እንደተናገረው ማለት ነው። ከዚያም በማያያዝ ነበረ እንግዲህ አብ በስሜ የሚልከው መንፈስ ቅዱስ እርሱ በመጣ ጊዜ እርሱ ሁሉን ያስተምራችኋል፣ እኔ የነገርኳችሁንም ያሳስባችኋል በማለት ነው የተናገረው። እርሱ ሁሉን ያስተምራችኋል ተብሎ የተገለጠው ማን ነው ስንል እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር መንፈስ ቅዱስ አስተማሪ ነው። ያለ እግዚአብሔር መንፈስ ቅዱስ አስተማሪነት ሰው ማስተማር አይቻለውም። እንግዲህ ቀደምም ሲል ነቢያትን በትንቢት ያጸና፣ ሐዋርያትን በስብከት እንዲፋጠኑ ያደረገ፣ ሰማዕታትን በተጋድሎ ያጸና፣ ቅዱሳኑን ጻድቃኑን በገዳም ያጸና ማን ነው ስንል እሱ እግዚአብሔር መንፈስ ቅዱስ ነው። ያለ እግዚአብሔር መንፈስ ቅዱስ መሪነት፣ ያለ እግዚአብሔር መንፈስ ቅዱስ አስተማሪነት፣ ያለ እግዚአብሔር መንፈስ ቅዱስ ምስጢር ገላጭነት መማርም ሆነ ማስተማር አይቻልም። ስለዚህ እርሱ ሁሉን ያስተምራችኋል የተባለው ማን ነው የሚለውን ስንመለከት
እሱ መንፈስ ቅዱስ ነው። መንፈስ ቅዱስ ማን ነው የሚለውን አጠር አድርገን ደግሞ ስንመለከት እንግዲህ በምስጢረ ሥላሴ አስተምህሮ እንደሚታወቀው ሥላሴ የሚባሉት አብ፣ ወልድ፣ መንፈስ ቅዱስ ናቸው። መንፈስ ቅዱስ ከሦስቱ አካላት አንዱ አካል ነው። እግዚአብሔር መንፈስ ቅዱስ፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እንላለን። እንግዲህ በስም አብ፣ ወልድ፣ መንፈስ ቅዱስ ይባላሉ። በአካል እንዲሁ ለአብ ፍጹም አካል፣ ፍጹም ገጽ፣ ፍጹም መልክ አለው። ለወልድም ፍጹም አካል፣ ፍጹም ገጽ፣ ፍጹም መልክ አለው። ለመንፈስ ቅዱስም ፍጹም አካል፣ ፍጹም ገጽ አለው። በዚህ መሰረት እሱ ሁሉን ያስተምራቸዋል የተባለው ከሦስቱ አካላት አንዱ አካል አካላዊ ሕይወት ለቃል ሲሆን አካላዊ ቃል ይባላል። ለልብ ሲሆን አካላዊ ልብ፣ አካላዊ ቃል፣ አካላዊ ሕይወት ይባላል። በዚህ ምስጢረ ሥላሴው ትምህርት ማለት ነው። ስለዚህ እሱ ሁሉን ያስተምራቸዋል የተባለው እግዚአብሔር መንፈስ ቅዱስ ነው። አገልግሎትን እንዲቃና የሚያደርግ ምስጢርን የሚገልጥ ያለ እግዚአብሔር መንፈስ ቅዱስ አስተማሪነት አይቻልም። ቀደምም ሲል በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 10 ቁጥር 19 ላይ ስንመለከት ደቀ መዛሙርቱን ስለ እግዚአብሔር መንፈስ ቅዱስ ተናጋሪነት፣ አስተማሪነት ይነግራቸው ነበረ። እንዲህ በማለት ሰዎች በነገስታቱ፣ በመኳንንቱ፣ በሹማምንቱ፣ በካህዲያኑ ፊት ወስደው ባቆማችሁ ጊዜ ምን እናገራለን ብላችሁ አታስቡ። እስመ ውእቱ ይትናገር በላዕሌክሙ፣ እነሆ የአባቴ የባሕሪ ሕይወቱ መንፈስ ቅዱስ በእናንተ አድሮ ይናገራልና። ስለዚህ ምን እናገራለን ብላችሁ፣ ምን እናስተምራለን ብላችሁ፣ ምን መልስ እንሰጣለን ብላችሁ አታስቡ በማለት ደቀ መዛሙርቱ ይነግራቸው ያስተምራቸው ነበረ። ስለዚህ ነው እንግዲህ እርሱ ሁሉን ያስተምራቸዋል ሲል እስከ ዕለተ ምጽአት ድረስ በሚናገሩና በሚያስተምሩ መምህራን አድሮ የሚናገርና የሚያስተምር እግዚአብሔር መንፈስ ቅዱስ እንደሆነ ያስረዳል፣ ያጠይቃል፣ ያስተምራል ማለት ነው። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ሁላችንም ያለንበት ሆነን በእምነት እግዚአብሔር መንፈስ ቅዱስ እንዲነግረን፣ እግዚአብሔር መንፈስ ቅዱስ እንዲያስተምረን፣ እግዚአብሔር መንፈስ ቅዱስ እንዲያስተካክለን መጸለይ፣ መለመን፣ መጠየቅ ያስፈልጋል። ያለ መንፈስ ቅዱስ አስተማሪነት ትምህርቱም በሰው ልጆች ልቦና አያድርም። መለፍለፍ ነው የሚሆነው፣ መድከም ነው የሚሆነው፣ የቃል ማውጣት ብቻ ነው የሚሆነው። ስለዚህ ቃሉ ወደ ሰው ልጆች ልቡና ሄዶ አድሮ እንዲለውጥ ከተፈለገ የመንፈስ ቅዱስ ማደሪያ መሆን ተናጋሪ አስተማሪነት ያስፈልጋል። መንፈስ ቅዱስ ደግሞ አድሮ እንዲናገርና እንዲያስተምር ምን ያስፈልጋል ስል እንደሆነ ማህደረ መንፈስ ቅዱስ መሆን፣ የመንፈስ ቅዱስ ማደሪያ መሆን ያስፈልጋል። መንፈስ ቅዱስ ማደሪያ እርሱ ሁሉን ያስተምራችኋል። ቀደም ያሉ ሊቃውንት አባቶቻችን እግዚአብሔር መንፈስ ቅዱስ በእነሱ አድሮ ይናገርና ያስተምር ስለነበረ የጠመመው ይቀናላቸው፣ የጎደለው ይሞላላቸው፣ በኃጢአት ያደፈው ይነጻላቸው እንደነበረ እነሆ ታሪክ ይነግረናል። ስለዚህ የመንፈስ ቅዱስ ግብረ መንፈስ ቅዱስ የመንፈስ ቅዱስ ስራዎች ከሆኑ ነገሮች መካከል አንደኛውና ዋነኛው ምንድነው ስንል ማስተማር። በዚህ በውዳሴ ማርያም ትርጓሜያችን መቅድሙ ላይ የሚነገር አንድ ታሪክ አለ። ቅዱስ ባስልዮስ ዘቂሳርያ፣ ቅዱስ ኤፍሬም የቅዱስ ባስልዮስ ዘቂሳርያን ክብር፣ ልዕልና፣ ደግነት፣ በጎነት በራእይ በህልም ከምድር ከሰማይ በተተከለ አምድ አይቶ ተመልክቶ ይህንን ያየሁትን ነገር በዓይኔ አይቼ በጆሮዬ ሰምቼ መመለስ አለብኝ ብሎ ተነስቶ ሄደ ነው የሚለው። ተነስቶ ሲሄድ ቅዱስ ባስልዮስ
እነሆ የወርቅ አትሮን እሳት ዘርግቶ በዚያ ላይ የወርቅ ወንጌል ዘርግቶ እሱም ካባ ላንቃ ለብሶ ሲያስተምር አገኘው። ይሄ ነገር እንደ ስጋዊ ነገር ነው እኔ መንፈሳዊ ነገር መስሎኝ ብሎ አንጎራጎረ ነው የሚለው። ከመሄዱ በፊት 5 ነገሮች አይቶ የቅዱስ ባስልዮስን ክብርና ደግነት በጎነት አየ ተመለከተ ይላል። ከነዚህ ከ5ቱ ነገሮች መካከል አንደኛው ምንድነው? ቅዱስ ባስልዮስ የሚያስተምረው ትምህርት ህዝቡን እንደ ነጸብራቀ እሳት ሲዋሃደው አየ። ይሄ ማለት ምንድነው? ብረት ከእሳት ጋር እንደሚዋሃድ አየ ተመለከተ ይላል። የምን ውጤት ነው ስንል የመንፈስ ቅዱስ ማደሪያነት ውጤት ነው። ስለዚህ በአንደበታችን እግዚአብሔር መንፈስ ቅዱስ እንዲያድር መጸለይ ያስፈልጋል። ምስማኩም ይህን ነው የሚያስረዳ። ልበ ንጹሕ አፈጥሊተ እግዚኦ፣ አቤቱ ንጹሕ ልብን ፍጠርልኝ። መንፈሰ ርቱዐ ሐድስ ውስተ ከርሴ፣ የቀናውንም መንፈስ በውስጤ አሳድር ይላል ቅዱስ ዳዊት። ስለዚህ ንጽሐ ልብ ለምን ያበቃናል? ለምን ያዘጋጀናል ስል ለመንፈስ ቅዱስ ማደሪያነት ያዘጋጀናል ማለት ነው። በተለይም በዚህ ዘመንና በዚህ ጊዜ እነሆ የመንፈስ ቅዱስ ኃይል ብርታት ያስፈልገናል። በቅዱሳን አባቶቻችን ሐዋርያት፣ በቅዱሳን አባቶቻችን ሰማዕታት፣ ጻድቃን፣ አበው መነኮሳት እግዚአብሔር መንፈስ ቅዱስ ያድርባቸው ስለነበረ ማኅደረ መንፈስ ቅዱስ ስለነበሩ ጥዋን ነበሩ። በሃይማኖታቸው ብርቱዎች ነበሩ፣ ጠንካሮች ነበሩ። የሚፈሩት ነገር አልነበረም። እስከ ቤተ መንግስት ገብተው ነገስታቱን ይገስጻሉ፣ የጠመመውን ያቀናሉ፣ የጎደለውን ይሞላሉ፣ የጨለመውን ያበራሉ። ይሄ ምንድነው? የምን ውጤት ነው ስንል የመንፈስ ቅዱስ ማደሪያነት ውጤት ነው። መንፈስ ቅዱስ ያደረበት ሁሉን ያውቃል። መንፈስ ቅዱስ ያደረበት ሁሉን ይመረምራል። ስለዚህ ውእቱ ይምሄረክሙ ኩሎ፣ እርሱ ሁሉን ያስተምራቸዋል። ወያዝየክረክሙ ዘነገርክሙ አነ፣ እኔ የነገርኳቸውንም ያሳስባቸዋል፣ የተረሳውን ያስታውሳቸዋል። ምክንያቱም መንፈስ ቅዱስ ጰራቅሊጦስ በሚለው ስሙ ሲተረጎም ከሳቲ የሚለው ምስጢር ይዛል። ምስጢር ገላጭ፣ የተሰወረውን የሚገልጥ የተደበቀውን የሚገልጥ ብሎ ይገልጸዋል። ስለዚህ እርሱ ሁሉን ያስተምራችኋል ነው የሚለው። እርሱ ሁሉን እንደሚያስተምር አምናችሁና ታመናችሁ በዚህን ሰዓት በሀገርም ውስጥ ሆናችሁ በውጭም ሆናችሁ ይህንን ትምህርተ ወንጌል የምትሰሙ ሁላችሁ እርሱ ሁሉን ያስተምረናል፣ የረሳነውን የዘነጋነውን ያስታውሰናል፣ ያሳስበናል፣ ይገልጥልናል ብላችሁ የምትሰሙ ሁላችሁ እንደ እምነታችሁ ይደረግላችሁ። እግዚአብሔር መንፈስ ቅዱስ በያላችሁበት ምስጢሩን ገልጦ በሃይማኖታችሁ አጽንቶ በምግባራችሁ አቅንቶ የጎደለው ሞልቶ እንዲያኖረን እንዲያኖራችሁ እግዚአብሔር መንፈስ ቅዱስ ቸርነት ከሁላችሁ ጋር ይሁን። ወስብሐት ለእግዚአብሔር አሜን። ዘምሩ ለአምላክነ ዘምሩ ዘምሩ ለአምላክነ ዘምሩ ዘምሩ ለንጉሥነ ዘምሩ ዘምሩ ለንጉሥነ ዘምሩ ዘምሩ ለንጉሥነ ዘምሩ ዘምሩ ለንጉሥነ ዘምሩ ዘምሩ ለአምላክነ ዘምሩ ዘምሩ ለአምላክነ ዘምሩ ዘምሩ ለንጉሥነ ዘምሩ ዘምሩ ለንጉሥነ ዘምሩ ዘምሩ ለንጉሥነ ዘምሩ ዘምሩ ለንጉሥነ ዘምሩ
ዘምሩ ለአምላክና ዘምሩ ዘምሩ ለአምላክና ዘምሩ ዘምሩ ለንጉሥና ዘምሩ ዘምሩ ለንጉሥና ዘምሩ ዘምሩ ለንጉሥና ዘምሩ ዘምሩ ለንጉሥና ዘምሩ